ትምህርት ቤት ውስጥ ሁሉም ተማሪ የሚያርቃችሁ አስቀያሚ ተማሪ መሆን በጣም ከባድ ነው። ዛሬም ሁልጊዜም እንደማደርገው አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። እስከ ፊልሙ ፍጻሜ አብራችሁን ቆዩ። ፊልሙ ሲጀምር ትምህርት ቤት ውስጥ ተማሪዎች የሚያገሏት ቴቴ የተባለች ተማሪዎች በጣም ከሚወዷት ልጅ ጋር እየተደባደበች ያሳየናል። እንደ እውነቱ ድብድቡ በምን እንደተነሳ እኔም አላወኩም። እስካሁን ሰብስክራይብ ካላደረጋችሁ እምለቃቸው አሪፍ ፊልሞች እያመለጣችሁ ነው። ሰብስክራይብ ያደረጋችሁ የደውል ምልክቷን መጫን እንዳትረሱ። ኢንጌጅመንቱ እንዲጨምርና ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን እየተጫናችሁ የዛሬውን ፊልም ጀምሩት። እነዚህም ሁለት ተማሪዎች ወደ ርዕሰ መምህሩ ቢሮ ይወሰዳሉ። ቴቴ እየደጋገመች ርዕሰ መምህሯ እኔ ምንም አላጠፋውም እያለች ጥፋት እንደሌለባት ልትናገር ትሞክራለች። ሌላኛዋም ልጅ በጣም ተናዳ ዝም ብላ እየለፈለፈች ነበር። ሁሉም ተማሪዎች ለእኔ ትኩረት ስለሚሰጡኝና ሁሉም ተማሪዎች ስለሚወዱኝ ቴቴ በጣም ነው የምትቀናብኝ ትላለች። የሁሉ ነገር እንዴት እንደተፈጠረ ቴቴ ልታስረዳን ወደኋላ መለስ አድርጋን ቴቴ ወደ ትምህርት ቤት እየሄደች ያሳየናል። ሙሉ የትምህርት ቤቱ ተማሪ ቴቴን በጣም ነው የሚያገላት። ጓደኛ የላትም ማለት ይቀላል። ወደ ክፍልም ከገቡ በኋላ አስተማሪያቸው ውጤታቸውን ትሰጣቸዋለች። በሚገርም ሁኔታ ቴቴ በጣም ጎበዝ ተማሪ ናት። የክፍሉንም ከፍተኛ ውጤቶች የምታመጣው እሷ ነበረች። አሁንም ሌላ በተማሪዎች የሚወደድ ሰው ያስተዋውቀናል። ኩስታቮ ይባላል። ሁሌ የሚያመጣው ውጤት የክፍሉ መጨረሻ ነበር። ከክላስም እየተመለሰች እያለ ኩስታቮ መንገድ ላይ ቴቴን ያገኛትና እንድታስጠናው ጠየቃት እና እሷ በትምህርቱ እየረዳችው በጣም በሚገርም ሁኔታ ውጤቶቹ እንዳለ እየተሻሻሉ መጡ። አንድ ቀን ኩስታቮ በውጤቶቹ በጣም ስለተደሰተ ይሄድና ቴቴን ያቅፋታል እናም ያመሰግናታል። የሚያሳዝነው ግን ቴቴ ነገሮችን የተረዳችው በጥሩ መንገድ አልነበረም። ከሷ ፍቅር የያዘው ነበር የመሰላት። እሷም ልትሰማው አፏን ስታሞጠሙጥ እሱም ይስቅባትና እኔ እማይሽ እኮ እንደ እህቴ ነው እንጂ ሌላ ስሜት ላንቺ የለኝም ይላታል። አንቺን የቀረብኩሽ ውጤቴን አሻሽዬ ቤተሰቦቼን ማስደሰት ከሆነ ክረምት ላይ የፈለኩበት ስለሚሄድ ነው ይላታል። አለበለዚያ ግን ቤተሰቦቼ ምንም ነገር አያረጉልኝም አላት። ቴቴም ያረገችው ነገር በጣም ነበር ያሸማቀቃት። ብዙም ሳይቆይ ቴቴ ከነበረችበት ትምህርት ቤት ትቀይርና ወደ ሌላ ትምህርት ቤት ትገባለች። ቤተሰቦቿም ብቻቸውን መኖር አቁመው ከቤተሰቦቻቸው ጋር አንድ ላይ መኖር ይጀምራሉ። አያቷና እናቷ ቴቴን በጣም ነው የሚወዷት። ቴቴ እንደ ሌላ ሰው አይደለም፣ በጣም ነው የሚያልባት። በዚህ ምክንያት በጣም ትሸማቀቃለች። እናቷም ይሄ የሚያልብሽን ነገር ቆይ መፍትሄ እንፈልግለታለን ትላታለች። አያቷ ደግሞ ሁሌም ቢሆን ራስሽን ንጹህ አድርገሽ መገኘት አለብሽ፣ ጓደኞችን ማግኘት ብትፈልጊ ከሆነ አለቻት። በሌላ በኩል አባቷና አያቷ ልክ እንደ እናቷና ልክ እንደ ሴት አያቷ ያን ያህል ትኩረት አይሰጧትም። ነገር ግን ሙሉ ቤተሰቡ ለእሷ ስኬት የማያደርገውና የማይሆነው ነገር የለም። አብዛኛው ነገሯንና አብዛኛው ውሳኔዎቿን አብረዋት ስለሚወስኑ ቴቴ በጣም ነበር የምትበሳጨው። ነገሮችን በራሷ ማድረግ ትፈልጋለች። አያቷም የጎረቤታችን ልጅን ጓደኛሽ እንድትሆን ጠይቂያታለሁ፣ ምንም አታስቢ ትላታለች። ቴቴ በጣም ነው በአያቷ ስራ የተናደደችው። እኔ ማንም ሰው አዝኖልኝ ጓደኛዬ እንዲሆን አልፈልግም ትላቸዋለች። የሚቀጥለው ቀን ቴቴ ወደ አዲሱ ትምህርት ቤቷ ትሄዳለች። ትምህርት ቤት ስትደርስ ቴቴ በጣም አልቧት ስለነበር ምን ማድረግ እንዳለባት ግራ ነበር የተጋባቸው። በዚህም ምክንያት ፈጠን ብላ ወደ ሽንት ቤት ትሄድና ላባው መጠራረግ ትጀምራለች። ቴቴ እዛው ሽንት ቤት እያለች አንድ ቆንጅዬ ተማሪ ከጓደኛዋ ጋር ወደ ሽንት ቤት ስትገባ ቴቴን ታያታለች። ቴቴም እነሱን ስትመለከት በጣም ደንግጣ ፈጠን ብላ ልብሷን ትለብሳለች። ቴቴ ወደ ክፍሏ ከገባች በኋላ ከፊት ለፊቱ የተቀመጠ አንድ ተማሪ አለ። እናም ጸጥ ማለት ስላልፈለገች ቴቴ ራሷን አስተዋወቀች። ልክ እንደዛ በጣም ቀለል ብሎ እነዚህ ሁለት ልጆች ጓደኛሞች ይሆናሉ። ልጁ ስሙ ዴቪ ይባላል። እናም ከአያቶቹ ጋር ነው የሚኖረው። ቤተሰቦቹ ከረጅም ዓመታት በፊት ሞተዋል። እናም አብዛኛውን ነገር የማደርገው ከአያቴ ጋር ነው ብሎ ይነግራታል። ቴቴም ታሪኩን ስትሰማ በጣም ነበር ያሳዘናት። እናም ምንም አታስብ፣ ሁሉም ነገር አሪፍ ይሆናል አለችው። ቴቴም ስለዚህ ልጅ በደንብ ማወቅ ስለፈለገች ቀጥታ ሶሻል ሚዲያ ላይ ትሄድና የእሱን ፕሮፋይል ቼክ ማድረግ ትጀምራለች። በሚያሳዝን ሁኔታ ቴቴ ይህንን ልጅ የተዋወቀችው ቀን ነበረ ከሱ ጋር አንድ ላይ ጊዜ እያሳለፈች ራሷን መሳል የጀመረችው።
በዚህ መሃል የትምህርት ቤቱን በጣም ቆንጅዬ ተማሪ ስታይ ደግሞ ሁሉም ትኩረቷ ወደሱ ይዞራል። ይሄ ልጅ ክፍል ውስጥ ያሉት ሴቶች በጠቅላላ የሚወዱት ልጅ ነው። ይህም ቆንጅዬ ልጅ ይመጣና ዴቪን ሰላም ይለዋል። በሚገርም ሁኔታ የቤት ስራዎቹን በጠቅላላ የሚሰራለት ዴቪ ነበረ። ዴቪም ልጁን እንደ ጓደኛ ስለሚቆጥረው ያን ያህል አይደብረውም። ልጁ ግን ዴቪን እየተጠቀመበት ነበር። ቴቴ አሁንም ፈጠን ብላ ስለዚህ ልጅ በደንብ ማጣራት ስለፈለገች ሶሻል ሚዲያ ላይ ትገባና ስለሱ መፈለግ ትጀምራለች። ከዛም አሁንም በድጋሚ ራሷን ከዚህ ቆንጅዬ ልጅ ጋር ጥሩ ጊዜ እያሳለፈች መሳል ጀመረች። ዴቪም ቴቴን ከዚህ ቆንጅዬ ልጅ ጋር ያስተዋውቃታል። ቴቴ በዚህ ልጅ ቆንጅና በጣም ደንግጣ ስለነበረ ምን ማለት እንዳለባት ግራ ይገባታል። እናም የዛኑ ሰዓት መንተባተብ ጀመረች። ይህ ቆንጅዬ ልጅ ስሙ ኤሪክ ይባላል። እዚህ መሃል ቴቴን ሽንት ቤት ያገኘቻት ቆንጅዬዋ ልጅ ትመጣና ኤሪክን ሰላም ትለዋለች። እቺ ቆንጅዬ ልጅ የኤሪክ ፍቅረኛ ናት። ኤሪክም ፍቅረኛውን ቫለንቲናን ከቴቴ ጋር አስተዋወቃቸው። ቫለንቲናም በጣም እየቀለደች በቴቴ ስም ማሾፍ ትጀምራለች። ከዛም ቴቴን ቪዲዮ ሪከርድ ማድረግ ትጀምራለች፣ ኦንላይን ፖስት ልታደርገው። ቴቴም እኔ ስም ላይ እንደዚህ ለመቀለድ ምንም መብት የለሽም አለቻት። የሚገርም ሁኔታ ዴቪና ኤሪክ ራሱ ቴቴ ጎን የሆኑና እረፊ ብለው ቫለንቲኖን ለማስቆም ሞከሩ። ቫለንቲናም ቴቴን ገፍተር አድርጋት ጥላት ትሄዳለች። ኤሪክም ይቅርታ ብሎ ፍቅረኛው ጥፋት እሱ ይቅርታ ይጠይቃል። በዚህ መሃል አንድ ደስ የሚል ልጅ ይመጣል። ዜካ ይባላል። የዴቪ ጓደኛ ነው። ዴቪም ቴቴን ያስተዋውቀዋል። ዜካም ቴቴን ከተዋወቃት በኋላ ቅንድብሽ በጣም ከመብዛቱ የተነሳ መጥረጊያ ነው የሚመስለው ይላታል። ሁንም ሰማንታ የምትባለች ተነሳና ከቴቴ ጋር ትተዋወቃለች። ከክላስም በኋላ ቴቴ አዲስ ከተዋወቀቻት ከሰማንታ ጋር አንድ ላይ ነበረች። ቴቴ ለመጀመሪያ ጊዜ ጓደኛ ያላት እየመሰላት ነው። መንገድ ላይም የጫማ ክሯ ጠልፏት ስትወድቅ ሰማንታም ነይ ልሰርልሽ ትላትና የጫማ ክሯን ታስርላታለች። በስተመጨረሻም እቺ ሰማንታ የተባለችው ልጅ የአያቷ የጓደኛዋ ልጅ እንደሆነ ታውቃለች። ቴቴም አዝነሽልኝ ጓደኛዬ እንድትሆኝ አልፈልግም፣ የእውነት ጓደኛ ብቻ ነው የምፈልገው አለቻት። ሰማንታም አያትሽ በጣም ብቸኛና ግን ጓደኛ የሌለሽ ሰው እንደሆንሽ ነበር የነገረችኝ አለቻት። እናም ማንም ሰው ትኩረት እንደማይሰጥሽም ነግራኛለች ትላታለች። እናም ጓደኛሽ ለሆነ የወሰንኩት አዝኜልሽ ነው አለቻት። የዛን ቀን ቴቴ በጣም ተናዳ ነበር ከትምህርት ቤት የመጣችው። እናም አያቷን ትሄድና ለምንድን ነው እንደዚህ አይነት ነገር ያደረግሽው ብላ ተቆጣቻት። አያቷና እናቷም ለአንቺ አስበንልሽ እኮ ነው እንደዚህ ያደረግነው ነበር ያሏት። ቢያንስ እንኳን ልጅቷ ላብሽን አይታ ደብሯት አትሸሽሽም ይሏታል። ከዛም እናቷ ቀስ ብላ ያረጋጋቻት ቀንሽ እንዴት ነበር ብላ ትጠይቃታለች። ቴቴም አያቴ ካታለለቻት ልጅ ውጪ እኔ በጣም ጥሩ ጓደኞች አግኝቻለሁ ትላለች። የዚያን ቀን ቴቴ የኤሪክን ፍቅረኛ ኢንስታግራም ፕሮፋይል ዝም ብላ ቼክ ማድረግ ትጀምራለች። በዚህ መሃል የኤሪክና የቫለንቲና ፍቅር በጣም ጠንካራ እንደሆነ ተረዳች። እዛ ላይ ደግሞ ቫለንቲና የተባለችዋ ልጅ ቤተሰቦቿ በጣም ሀብታም ነው። እናም እማትሄድበትና እማትዝናናበት ቦታ የለም። በዚህ መሃል የኤሪክን ፕሮፋይል ደግሞ ለማየት ወደ ውስጥ ትገባለች። እናም ሳታውቅ እንዳጋጣሚ አንዱን ፎቶውን ላይ ካደረገች። ፎቶውንም ላይ ካደረገች በኋላ በጣም ነበር የደነገጠችው። የሚቀጥለው ቀን ጠዋት ወደ ትምህርት ቤቷ ከመሄዷ በፊት ምናልባት ቢያልባት ላብላብ እንዳትሸት ብላ በጣም ብዙ ሽቶዎች ነበር የተቀባቸው። ሌካም ወደ ክፍል እንደገባ እፍን የሚያደርግ ሽቶ ይሸተዋል። ከዛም ቴቴን ምን ሆነሽ ነው የሁሉ ሽቶ የተቀባሽው? ክፍል ውጭ ሆኜ እንኳን ምን እንደተቀባሽ ይሸተኛል ይላታል። ኤሪክም ቴቴን ይመለከታትና ሰላም ሊላት ይመጣል። በዚህ መሃል ያስነጥሰዋል። እዚህም አጋጣሚ ቴቴና ቫለንቲኖ ይጋጩና ላያው ላይ ይዛ የነበረችው አይስክሬም ይደፋባታል። ከዛም ቫለንቲና ቴቴን ታስቀይማታለች። የሚገርመው ነገር አይስክሬሙ የቴቴ ልብስ ላይ ሁላ ተደፍቷል። ሰማንታም እንደ አጋጣሚ ሆኖ ትርፍ ቲሸርት ስለነበራት ለቴቴ ትሰጣታለች። ቴቴም ቲሸርቱን ለመቀየር ወደ ሽንት ቤት ትሄዳለች። ቴቴ ሽንት ቤት ውስጥ ልብስ እየቀየረች እያለ ቫለንቲኖ ከጓደኞቿ ጋር ወደ ሽንት ቤት ገብታ ስታወራ ሰማቻት። ቴቴን ምን ያህል እንደምትጠላት ለጓደኛዋ እየነገረቻት ነበር። ቫለንቲና አዲሷ ልጅ በጣም ደባሪና አስቀያሚ ነች እያለች አይስክሬም የነካ ቲሸርቷን ትጠራርገዋለች። በዛ ላይ ደግሞ አይተሻታል በጣም ነው የሚያልባት እያለች ለጓደኛዋ እየነገረቻት ነው። እዚህ ትምህርት ቤት ከመጣች ቀን ጀምሮ አይኗን ፍቅረኛዬ ላይ የጣለች እየመሰለኝ ነው ትላለች። ትላንትና ሶሻል ሚዲያ ላይ አንዱን ፎቶ ላይክ አድርጋለታለች። ከዛ በኋላ ደግሞ መልሳ ላይኩን አጠፋችው።
የስፖርት ሰዓት ላይም ቴቴ ከጓደኞቿ ጋር ስፖርት እየሰራች ጓደኞቿን የእውነት ግን ያን ያህል አስቀያሚ ነኝ ብላ ጠየቀቻቸው። ጓደኞቿም ቫለንቲና እነዚህ መጥፎ ነገሮች የተናገረችው አንቺን ስለምትጠላሽ ነው ይሏታል። እዛ ላይ ደግሞ ፍቅረኛዋን ምትቀሚባት ስለመሰላት ስለፈራችሽ ነው ይሏታል። በዚህ መሃል ዴቪስ ሌይስ የተባለችው የቫለንቲናን ጓደኛ የሆነ የቴሌቪዥን ፕሮግራም ስትመለከት ይይዛታል። እናም ጠጋ ይልና ያናግራታል። የስፖርት ሰዓት ቴቴ ኤሪክን አልቦት ስትመለከት ለምንድን ነው ግን እንደዚህ አልቦት እንኳን ኤሪክ ቆንጆ የሚመስለው ትላለች። ከክላስም በኋላ የቴቴ አያት ቁም ነገር ልታናግራት ትመጣለች። ከዛም አብዛኛው ጊዜ ስልክሽን መጠቀም አቁመሽ ከጓደኞችሽ ጋር ጥሩ ጊዜ ለማሳለፍ ሞክሪ ብላ መከረቻት። ወጣትነትና ልጅነት የሚደገም ነገር አይደለም፣ ሁሉንም ነገር በአግባቡ ተጠቀሚው አለቻት። ቴቴም የአያቷን ንግግር ከቁም ነገር ትወስድና አብዛኛውን ሰዓት ከአያቷ ጋር የተለያዩ እንቅስቃሴዎች መስራት ትጀምራለች። እናም ላብን የሚቀንሱ የተለያዩ ምግቦችን ለመጠቀምም ትሞክራለች። በሚገርም ሁኔታ ቀስ በቀስ ብዙ ነገሮቿ እየተቀየሩ መጡ። የስፖርት ክፍለ ጊዜም እንደ በፊቱ ያን ያህል አያልባትም። ሌይስ ቤቷ ውስጥ አንድ ትልቅ ፕሮግራም እንደምታዘጋጅ ቴቴ ትሰማለች። እናም እዚህ ፕሮግራም ላይ ኤሪክ እንደሚገኝ ስላወቀች ቴቴ መሄድ ፈልጋ ነበረ። ቴቴም እንዴትም ተደፋፍራ ሌይስ ጋር ትሄድና እባክሽ ፓርቲሽ ላይ ጋብዥኝ ብላ ጠየቀቻት። ሌይስም እኔ እኮ አላቀሽም ብላ ነበር የመለሰችላት። ቫለንቲናም ይህንን ትሰማና ሙሉ የክፍል ተማሪዎቹን ሰብስባ አያቿት በግድ የሰው ፕሮግራም ላይ መገኘት ትፈልጋለች ብላ ቴቴ ላይ መቀለድ ጀመረች። ገርሞ ነገር ግን ይሄ ነገር የእውነት የተፈጠረ አልነበረም። ቴቴ ጋብዙኝ ብዬ ብጠይቃቸው እንደዚህ ይሆናል ብላ እራሷ እያሰበች ነበር። ለዚህ ቀጥታ ጋብዙኝ ብላ ከመጠየቅ ሌይስን እንደ ጓደኛ ለመቅረብ ነበር የወሰነችው። ቴቴም ሄዳ ሌይስን ልታወራት ስትል ቫለንቲና ጣልቃ ትገባለች። ቴቴም ተናግሬ የባሰ ነገር ይመጣል ብላ ስለፈራች ሰባን ቀይራ ጥላ ሄደች። በሚቀጥለው ክላስ ውስጥ እየተማሩ ያለ ዴቪ ሌይስን እንደወደዳት ለቴቴና ለጓደኛው ነገራቸው። የሚገርማችሁ ነገር ከክፉ ጓደኛዋ ከቫለንቲና በጣም ትለያለች ይላቸዋል። በኋላም አስተማሪው ተማሪዎችን ግሩፕ መስርቱ ፕሮጀክት ሰጣቸዋለሁ ይላቸዋል። ከዛም ፕሬዘንቴሽን ታዘጋጁልኛላችሁ አላቸው። ቴቴም እኔ ቤት ውስጥ መሆን በጣም እየሰለቸኝ ስለሆነ ቢያንስ ውጪ ሆነን ለፕሬዘንቴሽኑ እንዘጋጅ አለቻቸው። ዜካም የት ነው ለመሄድ ያሰብሽው? የት እንሂድ አላት። በዚህ መሃል እሷም ኤሪክን ትመለከተውና ፈገግ ትላለች። ይሄ ባህሪዋ ዜካን በጣም ነበር የሚያናድደው። ዴቪ እኔ ቤት ማንም ስለማይኖር እኔ ቤት ሄደን እኮ ማጥናት እንችላለን ይላቸዋል። ከክላስም እየወጡ እያለ ኤሪክ ይመጣና የእናንተን ግሩፕ መቀላቀል እችላለሁ ብሎ ይጠይቃቸዋል። ቴቴ የጓደኞቿንም ሀሳብ አልጠየቀቻቸውም። ትችላለ ብላ በአንዴ ነበር የተስማማችው። እዛም እሺ የምንገናኝበትን ቦታ ንገሩኝ ብሎ ጥሏቸው ይሄዳል። ዜካም አንቺን ፈልጎች ሳይሆን ኤሪክ ጥሩ ውጤት ማምጣት ስለፈለገ ብቻ ነው ግሩፓችንን የተቀላቀለው ብሎ ይነግራታል። ቴቴም ኤሪክ ከክላስ በኋላ ሰርፍ ወደሚያደርግበት ቦታ ሄደን ብንዝናናስ ብላ ጠየቀቻቸው። እሷና ዜካ ቀድሞ ደረሱ። ዴቪ ግን ቆይቶ ነበር የመጣው። አያቴ ትንሽ አሞት ነበር አላቸው። በዚህ መሃል ኤሪክ ይመለከታቸውና እንዴ እዚህ ምን ትሰራላችሁ ይላቸዋል። ቴቴም በድንገት የተገጣጠሙ ይመስል አንተ ራስ እዚህ ምን ታረጋለህ ብላ ሰርፕራይዝ የሆነች ታስመስላለች። እዛም የተለያዩ ዘዴዎችን በመጠቀም የሌይስ ፓርቲ ላይ እንዲገኙ እንዲጋብዛቸው ታደርገዋለች። ሌይስ የፈለግከውን ሰው መጋበዝ ትችላለህ ብላኛለች፣ ስለዚህ ፓርቲው ላይ ተገኙ ብሎ ጋበዛቸው። ይህም ነገር ቴቴን በጣም ነበር ያስደስታት። ዴቪ ፓርቲው ላይ ብገኝ በጣም ደስ ይለኛል፣ ምክንያቱም ሌይስን በጣም ነው የሚወዳት። ነገር ግን ታላቅ ወንድሙ እሱን ለማየት ስለሚመጣ ዴቪ ፓርቲው ላይ መገኘት አይችልም። ቴቴም ታዲያ ምን አስጨነቀ? ወንድምህንም ይዘው ፓርቲው ላይ ና አለችው። የዴቪን ወንድም አይታውም ተዋውቀውም ባታቅም ቴቴ ሶሻል ሚዲያውን በጣም ስለምትጎረጉር ወንድሙ ከሱ ጋር ብዙም በእድሜ እንደማይራራቅ አውቃለች። እዛም ለመዋኘት እየተሯሯጡ ወደ ውሃው ይሄዳሉ።
ፓርቲው ላይ ከመገኘታቸው በፊት ሁሉም ቴቴ ቤት ለመሰብሰብ ይወስናሉ። መጀመሪያ ወደ ቤቷ የመጣው ዜካ ነበረ። እሷም በጣም ተደስታ ከቤተሰቦቿ ጋር አስተዋወቀችው። ቤተሰቦቿ በጣም ተደስተዋል። ምክንያቱም ከረጅም ዓመታት በኋላ ልጃቸው ጓደኛ አግኝታለች። ቴቴም የምትለብሰውን ልብስ ታሳየዋለች። እሱም ይዞላት የመጣውን ጸጉር ማንሻ ያሳያትና ፊትሽ ላይ ያሉትን ጸጉሮች ማንሳት አለብን፣ ቅንድምሽንም እናስተካክለው ይላታል። ዴቪም ከታላቅ ወንድሙ ጋር አንድ ላይ ወደ ቴቴ ቤት ይመጣል። ቴቴም ከክፍሏ ሮጣ ትወጣና ጓደኛዋ ዴቪንና ታላቅ ወንድሙን ዱዱን ሰላም ትለዋለች። በጸጉር ማንሻው ክሬም የተነሳ ፊቷ እየቀላት የመጣ ስለነበር ተመልሳ ሮጣ ወደ ክፍሏ ገባች። ከዛም ታለቅስና አሁን እንደዚህ ሆኜ እንዴት ነው ፓርቲው ላይ የሚሄደው ብላ ማዘን ትጀምራለች። እናቷም ምንም አታስቢ፣ እኔ እናትሽ እያለሁ ሁሉንም ነገር አስተካክለዋለሁ አለቻት። እዛም እናቷና አያቷ አንድ ላይ ሆነው ሜካፕ ይቀቧትና ያስተካክሏታል። ከላይ እስከታች ሌላ ሰው ነበር ያስመሰሏት። በሌላ በኩል ወንዶቹም አንድ ላይ በመሆን ወደ ፓርቲው ለመሄድ እየተዘጋጁ ነው። በመጨረሻም ቴቴ በጣም የሚያምር ቀሚስ ለብሳ ወደ ወንዶቹ ትመጣና ተዘጋጅቻለሁ ትላቸዋለች። በስተመጨረሻም ሁሉም ይሰበሰቡና ቀጥታ ወደ ፓርቲው ይሄዳሉ። ዜካ የአባቱ መኪና ይዞ መጥቶ በአባቱ መኪና ነበር የሄዱት። ቴቴ ፓርቲው ላይ በመገኘቷ በጣም ተደስታለች። አንድ ጓደኛ ያልነበራት ልጅ አሁን 3 ጓደኞች አሏት። ኤሪክ መድረክ ላይ ቆሞ ዘፈን እየዘፈነ ነበር። ትምህርት ቤታቸው ቆንጅዬ ተማሪ አሁን ደግሞ በቆንጆ ድምፁ የሚያምር ዘፈን እየዘፈነ ነው። እናም ጓደኞቿ መሀል ሆና ዘፈኑን አብረው ትዘፍናለች። ዜካም ድምጿ በጣም እየረበሸው ስለነበር ትንሽ ድምፅሽን ዝቅ አርጊ ይላታል። ምክንያቱም የድምጿ ጩኸት ራስ ምታት እየያዘው ነበር። ኤሪክም ዘፍኖ ከጨረሰ በኋላ ቴቴን ሰላም ሊላት ከመድረኩ ይወርዳል። እንደተለመደው ጥሩ ጊዜ የሚበጣበጠው ቫለንቲኖ ስትመጣ ነው። እሷም ፓርቲው ላይ ትገኛለች። ከዛም ቫለንቲና ኤሪክን ጎትታ ወሰደችው። ዱዱም ቴቴ እንዲደብራት ስላልፈለገ አብሯት መጨፈር ይጀምራል። ዴቪም ለሌስ ይዞላት የመጣውን ስጦታ ሊሰጣት ይዞት ወደ ውጭ ወጣ። ይዞላት የመጣው መጽሔት ነበረ። እሷ በጣም የምትወደው የቲቪ ሾው ላይ ተንተርሶ የተሰራ መጽሔት። እዚህ መሃል የሌይስ እናት ትመጣና ትጠራታለች። ሌይስም አደራህን እኔ የማየውን የቲቪ ሾው አንተ እንደምታይ ለሌላ ሰው እንዳትናገር አለችው። እናቷም ይህ ልጅ ማን ነው ብላ ስጠይቃት ሌይስ ማንም አይደለም ታዩ ነበር ያለቻት። ዴቪም በንግግሯ በጣም ነበር ልቦ የተሰበረው። ቴቴም ከዱዱ ጋር አንድ ላይ በምትጨፍርበት ሰዓት ኤሪክ እየቀና እየመጣ እንደሆነ ታስተውላለች። የዚህ ፊልም የመጀመሪያው ክፍል እዚህ ላይ ያበቃል። ክፍል 2ን ይዤላችሁ እንድመጣ የምትፈልጉ ከሆነ ኮመንት ላይ በርከት ያሉ ሰዎች ክፍል 2 ብለው ኮመንት ያድርጉ። እስካሁን አብራችሁን ስለቆያችሁ በጣም ነው የማመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። ወዳችኋለሁ። ቻው